የዛሬው እውነተኛ ታሪክ ደግሞ ታርዛን ከሚለው ፊልም ጋር ይመሳሰላል። ታርዛን የሚለውን ፊልም ካላያችሁት ከዚህ ቪዲዮ በኋላ በእርግጠኝነት ገብታችሁ ታዩታላችሁ። ቀጥታ ወደ ታሪኩ ሰዳችሁ። ኮሎምቢያ ውስጥ የምትኖር ማሪያና የተባለች የ4 ዓመት ልጅ በጧት ተነስታ ለመጫወት ከቤቷ ወጥታ ከቤቷ አጠገብ ያለው አስፋልት አካባቢ እየተጫወተች እንዳለ ከጀርባዋ አንድ ያረጀ ጥቁር መኪና መጥቶ ቆመና ከመኪናው 2 ሰዎች ወጥተው አፈፍ አርገው መኪና ውስጥ አስገቧት። ማሪያና ራሷን ሳተች። ከትንሽ ደቂቃዎች በኋላ ስነቃ ራሷን ጫካ ውስጥ ብቻዋን አገኘችው። የለመደችው እነዛ አስፋልቶችና ቤቶች የሉ። ስቅስቅ ብላ እናት እያለች ማልቀስ ጀመረች። ነገር ግን ማንም ይሰማት አልነበረም። ማሪያና ከማልቀሷ ብዛት ድምጿ ተዘጋ፣ ደከማት። አንድ ትልቅ የዛፍ ስር ሄዳ ቁጭ አለች። ኮሽ ባለ ቁጥር እያለቀሰች ቀኑን እንዲሁ ጨረሰችው። መሸ። ምሽቱ ከቀኑ በላይ አስፈሪ ገጽታ አለው። ስለ ደከማት ግን እንቅልፍ ይዟት ሄደ። በነጋታው ከእንቅልፏ የሆነ ድምፅ ይቀሰቅሳታል። ስነቃ ካፑቺን የሚባሉ የጦጣ ዘሮች ከበዋታል። አንዱ ጸጉሯን ይነካኳል፣ አንዱ ጠጋ እያለ ያሸታታል። ማሪያና ቀጥ ብላ ቁጭ አለች። ጦጣዎቹ ግን እዚህ ጋር ምንም አላሉም ነበረ። ዝም ብለው ያዩዋታል። ከተቀመጠችበት ብድግ ስትል ግን ብትን ብለው ሸሹ። ደግማ ቶሎ ብላ ስትቀመጥ መልሰው ወደሷ መጡ። እንደማይጎዳት አወቀች። ከዚህ ቀን በኋላ ማሪያና እነዚህን ጦጦች መከተል ጀመረች። በመጀመሪያ ማሪያና ያገኘችውን ምግብ ነው ብላ ያሰበችውን ነገሮች ነበር የምበላው። የምበላቸው ነገሮች ግን መርዘዋት ታመመች። አንዱ ጦጣ ይሄን አስተውሎ እነሱ የሚበሉትን ምግብ ይዞላት መጣ። ንጹህ ያለበትን ቦታ ወስዶ አሳያት። ከዛን ጊዜ በኋላ እያንዳንዱን የሚያደርጉትን ነገሮች መከተል ጀመረች። ዛፍ ላይ መንጠላጠል፣ እንደ ጦጣ መራመድ ጀመረች። በዚህ አይነት መልኩ አመታቶች አለፉ። ማሪያና የምትናገርበትን ቋንቋ ሙሉ ለሙሉ ረሳችሁ። የሆነ ቀን አዳኞች ወደ ጫካው ለማደን እየገቡ እንዳለ ማሪያናን ያገኟታል። እምቢ ብትላቸውም ጎትቷት መኪና ውስጥ አስገብቷት ይዟት ይሄዳሉ። የማሪያና የጫካ ህይወት እዚህ ጋር አበቃ። የወሰዷት ሰዎች ማሪያናን ስራ ለማሰራት ሞከሩ። የሰው ባህሪዋን እንደለቀቀች ሲያውቁ ግን መንገድ ላይ ጥሏት ሄዱ። የጎዳናን ህይወት ተቀላቀለች። ራሷን የማዳን ክህሎት ግን የጫካው ህይወት ስላስተማራት ለብዙ ቀናት ያለምንም ጉዳት መቆየት ቻለች። በመጨረሻም አንድ ጥሩ ሴት አገኘቻት። ወደ ቤቷ ወስዳ ልታሳድጋት ወሰነች። ማሪያናን ድጋሚ ማውራት፣ ማንበብ፣ መራመድ አስተማረቻት። ማሪያና ከነዚህ ሁሉ ነገሮች በኋላ ወደ ዩናይትድ ኪንግደም ሄዳ አግብታ ልጆች ወልዳለች። እንደምታዩት እዚህ ጋር የልጅነት ታሪኳንም በመጽሐፍ ጽፋ ለገበያ አቅርበዋለች። አንዳንድ ህይወት ያለቀ ቢመስለንም አዲስ ጅማሮ መጀመሩ አይቀርም። ቪዲዮውን እዚህ ድረስ ከጨረሳችሁ ታይቀር ደግሞ ፎሎ ማድረግ እንዳረሱ